አያድርስ ነው። አንዳንዴ ቀኑ ይዞት የሚመጣው አደጋ ምን እንደሚሆን አናቅም፣ ግን በዛ ውስጥ የእግዚአብሔር ጥበቃ አለ። ሰኞ ምሽት ላይ ፍሎሪዳ ፍሪዌይ ላይ በድንገት አንድ አውሮፕላን ትንሽ አውሮፕላን ኢንጂኑ ስለተበላሸበት ተወርውሮ በፍሪዌይ በሚሄዱት መኪናዎች ላይ እንደምትመለከቱት ከአንድ መኪና ላይ ሄዶ እንደተጋጨ እና እዛ ቦታ ሄዶ እንዳረፈ ዜናዎች ያመለክታሉ። የሚገርመው ተአምር ግን ያንን መኪና የምታሽከረክረው መኪና ውስጥ የነበረችው የ57 ዓመት ዕድሜ ያላት ሴት ያለምንም ከባድ አደጋ በሰላም ተርፋለች እንጂ ከዚህ አደጋ ውስጥ ሰው አይተርፍም። ፕሌኑም ውስጥ የነበረው አብራሪ ምንም አደጋ ሳይደርስበት በሰው ሕይወት ላይ ምንም ጉዳት ሳይደርስ ሁሉም ተርፈዋል እና በዚህ አንድ የእግዚአብሔር ቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረውን ቃል አካፍላችሁ። ስለ ነገ አትጨነቁ፣ ነገ የራሱ ክፋቱ ይበቃዋል። ነገ በእኛ እጅ አይደለም። ነገ ይዞት የሚመጣው አደጋ፣ መሰናክል፣ ክፉ ነገር እንዳይደርስብን እናንተ በእግዚአብሔር ታመኑ፣ የሰማዩን ነገር የመንግስቱንና ጽድቁን ፈልጉ፣ ሌላው ይጨመራል። ስለ ነገ የሰማይ አባታችሁ ያውቃል፣ ያስባል፣ ስለኛም ደግሞ ጥበቃውን ያዛል። እግዚአብሔር ባይጠብቅ ኖሮ በዚህ አደጋ የሚተርፍ ሰው አይኖርም። እንኳንስ ከላይ መጥቶ ፕሌን ተጋጭቶ መኪና ለመኪናም ተጋጭቶ ብዙ አደጋ ያደርሳል። እንግዲህ እግዚአብሔር ትረፍ ሲል ከሞት ወጥመድ ሰዎች ያመልጣሉ እና የሞትን ወጥመድ እየሰበረ ስንቶቻችሁን አሳልፈዋል። ስንት ክፉ አደጋ፣ ስንት የሰይጣን መውጊያዎች፣ ስንት የህይወትን የሚሰርቁ በቃ ይሄን አናልፈውም ከዚህ ሳልወጣም ካልናቸው ነገሮች እግዚአብሔር የሞትን ወጥመድ፣ የመጣውን መሰናክል፣ የሰይጣንን ሥራ አፍርሶ እንዳሻገረን በህይወት እንዳኖረን ሁላችንም ምስክሮች ነን። እግዚአብሔር ጥበቃ በየቀኑ ከኛ ጋር ነው። አሁንም በመግባት በመውጣታችሁ በቀረላችሁ ዘመን በምታልፉበት በምትገቡበትና በምትወጣበት የሰራዊት ጌታ እግዚአብሔር ጥበቃና ማዳን ክንዱ ያስመልጣችሁ፣ ያሻግራችሁ። ቸርነቱ በዙሪያችሁ ይሁን። የጠላትን ሥራ እግዚአብሔር ከፊታችሁ ይስበረው። ወጥመዶች ሁሉ እየተበጣጠሱ እግዚአብሔር በመንፈስ ቅዱስ ኃይል እግዚአብሔር ወዳሰበላችሁ ያደርሳችሁ። የተባረከ ቀን። የእግዚአብሔር ጥበቃና ሰላም ከእናንተ ጋር ይሁን። መልካም